ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግሥት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ይህ አዋዜ ሰበር ነው። አውሮፓውያን ግሪንላንድን እንዴት እናድን፣ ትራምፕን እንዴት እንበግራቸው ወይም እንቅጣቸው በማለት የመጨረሻ ባሏቸው አማራጮች ላይ የተንሸኳሸኩ ነው ይላል ፖለቲኮ ዩሮፕ። የአውሮፓ ባለሥልጣኖች እንደሚሉት ቃል ኪዳኑ እንደሆነ እንደ ብርጭቆ ተሰብረዋል። የሚጠገን ነገር የለውም። ስለዚህም ይላሉ፣ ለምን ለአሜሪካ የምናደርገውን ወታደራዊ ትብብር ለማቋረጥ አናስጠነቅቅም? ትራምፕ እንግሊዝን ጨምሮ መላ አውሮፓውያኑን ከቬንዙዌላ ባልተለየ ንቀት ወይም ምንም አያመጤነት ሲያስጠነቅቁ፣ ትናንት ትራምፕ እንግሊዝን ጨምሮ መላ አውሮፓውያኑን ከቬንዙዌላ ባልተለየ ምንም አያመጤነት ሲያስጠነቅቁ፣ ለየት ብለው መልሰው ለማስጠንቀቅ የሞከሩ የፈረንሳይ ፕሬዝደንት ኢማኑኤል ማክሮን ብቻ ናቸው። በግሪንላንድ ላይ የሚሰጥ ማንኛውንም መግለጫ አቃለን አናየውም አሉ ማክሮን። ሲቀጥሉም የአውሮፓና የቃል ኪዳን አጋር አገራት ሉዓላዊነት ከተደፈረ የሚኖረው መዘዝ ታይቶ የማይታወቅ ነው የሚሆነው። ስለዚህም ፈረንሳይ ጉዳዩን በአንክሮ በመከታተል ከዴንማርክ ጋር ሙሉ በሙሉ በትግል አጋርነት እርምጃ ትወስዳለች ብለዋል። ትራምፕ ግሪንላንድን ለመውሰድ ስል ጠመንጃ አነሳለሁ ሲሉ ደሴቲቱን የማዳኛ ቀዳዳ እንደሌለ አርድተዋል። አሁን የአውሮፓ ባለሥልጣኖችና ዲፕሎማቶች እንዲህ ከሆነማ እንግዲያውስ የሚል የማይታሰብ ሐሳብ ሰቅዟቸዋል።
እንዴት እምቢኝ እንበላቸው የሚል በአሜሪካና በሆነ አውሮፓዊ ኃይል መካከል ወታደራዊ ግጭት ይሞከር ቢባል ከሆንዱራስና ኤልሳልቫዶር የእግር ኳስ የ100 ሰዓት ጦርነት ያህል እንኳ አይቆይም። የዓለማችን አጭሩ ጦርነት ይሆናል። ይሁንና የአሜሪካው ፕሬዝደንት ዶናልድ ትራምፕ አልበገርም፣ አልመከርም፣ አልለሳለስም ብለው እምቢኝ ያሉ እንደሆነ የግሪንላንድ አጋሮች የሚቀናቀኑበት ሌላ መንገድ አላቸው። ከእነዚህ ጫና ማሳደሪያ ነጥቦች መካከል ዋናው አሜሪካ በአውሮፓ አህጉር ያላት የተንሰራፋ ወታደራዊ ተቋማት ናቸው። አሜሪካ መልክዓ ፖለቲካዊ ኃይሏን ከቤቷ ርቃ አፍሪካና በተለይም መካከለኛው ምስራቅ ላይ የምታብለጨልጭበት ቁልፍ ይዞታዎች ናቸው። አሜሪካ የኔቶ አባል ከሆነችው እንደ ዴንማርክ ያለች አገር ሉዓላዊነትን ለመንጠቅ የምትሞክር ከሆነ ለምን ሲባል ነው እነዚህን ጦር ሰፈሮቿን እንዳትጠቀም ወይም ከአጋሮቿ ባሕር ኃይሎች፣ አየር ኃይሎች ብሎም ከስለላ ድርጅቶችና ተቋሞቻቸው ድጋፍ የምንሰጣት? አውሮፓውያኑ እያነሱ የሚገኙት እንደው በተሻለ አገላለጽ ትከሻቸውን እያዞሩ እየተገላመጡ የሚያንሸኳሽኩት ነጥባቸው ነው። እነዚህ ጥያቄዎች አሳሳቢ ስለሆኑ ዲፕሎማቶች መንግሥታት በይፋ በሚወያዩባቸው የአውሮፓ ኅብረት ወይም ኔቶ የስብሰባ አዳራሾች ውስጥ እንዳይደርሱ ይጠነቀቃሉ። ይሁንና ይላሉ ፖለቲኮ ያናገራቸው 5 ባለሥልጣናትና ዲፕሎማቶች፣ ዶናልድ ትራምፕ ላይ ያጸፋ ቡጢ እንዴት እናሳርፍ የሚለው አሳሳቢ ጉዳይ በመላ አህጉሪቱ በሚስጥር እየተመከረበት ነው። አውሮፓ ለአሜሪካ መናኸሪያ ከሰጠቻቸው ጦር ሰፈሮች በተጨማሪ የአሜሪካ መመኪያ የሆነች የንግድ ሸሪክም ናት። ከዛ በላይ ደግሞ የአህጉሪቱ መንግሥታት የአሜሪካንን ጦር መሣሪያዎች ለመግዛት በየዓመቱ በርካታ ሚሊዮን ዶላሮች የሚያወጡ መሆናቸው ነው። የአውሮፓ ደንበኞች አሜሪካ ውስጥ ላለመገብየት ቢወስኑ እነዚህ ሁሉ ተዳምረው ግሩም የሆነ ማነቂያ ይወጣቸዋል ይላሉ ተንታኞች። ትልቁ አደጋ ይላሉ የተወሰኑ ባለሥልጣናት ሲያስጠነቅቁ ግን እንዲህ አይነቱ ዓይን ያወጣ ተግዳሮች፣ እንዲህ አይነቱ መዳፈር የአትላንቲክ ተሻጋሪውን ግንኙነት በጀት ፍጥነት እንደ ግራምጣ ይተረትረዋል። ሌሎች ደግሞ በዘመነ ትራምፕ ግንኙነቱ አልተበጠሰም ባይባል እንኳ በመቋሰል የተሞላ መርዛም ነው። ስለዚህም አውሮፓ በነገረኛ ጎረቤት የሚመሰለውን የትራምፕ ግንኙነት ተስፋ እንደሌለው ቆጥራ ወደፊት መራመድ አለባት ይላሉ። ዶናልድ ትራምፕ እንደ ሞንጎሊያው ጋንጊስካን ተመኙ አገኙ አይነት መሻታቸውን በግሪንላንድ ላይ እውን የሚያደርግ የግዢ ስምምነት እንዲደረስ ካላደረጉ አውሮፓውያኑ ላይ በዚህ ወር የመጨረሻ ሳምንት ጀምሮ 10% ታሪፍ እንደሚጥሉባቸው አስታውቀዋል። ከዚህ ቀደም እንደ ኅብረቱ ከተጣለባቸው 15% በተጨማሪ ማለት ነው። ይህ አልበቃ ብሎ የታዘዙትን ካላሟሉ መጪው ግንቦት ወር አጋማሽ ጀምሮ ታሪፉ ወደ 25% ይመነደጋል ሲሉ አስታውቀዋል። አንድ የኔቶ ዲፕሎማት ሲናገሩ አውሮፓ በግዛቷ የሚገኙ የአሜሪካ ጦር ሰፈሮችን እንደ መደራደሪያ መያዣ ትጠቀም ቢባል በሁለቱም ጎኑ የሚቀላ ጎራዴ እንደ መሰንዘር ነው ሲሉ ያስጠነቅቃሉ። ምክንያቱም ሁለቱንም ይጎዳልና። አውሮፓ እንዲህ ብታደርግ የአሜሪካንን የደህንነት ዋስትናዎች ታጣለች። አሜሪካም ከቤቷ ርቆ የሚገኝ የወታደራዊ ዘመቻዎቿ መናኸሪያ ጦር ሰፈሮችን ታጣለች ብለዋል። እስከ ፈረንጆቹ 2024 ድረስ አሜሪካ በአውሮፓ ምድር 31 ቋሚ ጦር ሰፈሮችና 19 የተለያዩ ወታደራዊ ተቋሞች ወይም ይዞታዎች አሏት። በአሜሪካ የአውሮፓ እዝ ስር
በውስጣቸውም 67500 የአሜሪካ ወታደሮችን ይዘዋል። የዚህ ኃይል አንበሳው ድርሻ በጀርመን ራምስቴን የሚገኘው ግዙፉ የኔቶ ጦር ሰፈር፣ በእንግሊዝ ላኬን ሂዝ እና ሚዳን ሆል የሚገኙት የአየር ኃይል ጦር ሰፈሮችና በጣሊያን ከአልፕስ ተራሮች ግርጌ የሚገኘው አቪያኖ የአየር ኃይል ጦር ሰፈሮች ይጨምራል ወይም ይገኙበታል። የጣሊያኑ አቪያኖ አየር ኃይል ጦር ሰፈር በአውሮፓ ፖሊሲ ትንተና ማዕከል አገላለጽ ቁልፍ የኔቶ አየር ኃይል መናኸሪያ ነው። የቀድሞ በአውሮፓ የአሜሪካ ሰራዊት አዛዥ ቤን ሆጅስ እነዚህ ጦር ሰፈሮች ለአሜሪካ የጦር ዝግጅት እጅግ አስፈላጊና አሜሪካን ዓለም አቀፋዊ ደራሽነቷን ወደ የትም አቅጣጫ የመወርወር አቅሟን አስቻይ ናቸው ይላሉ። ሆጅስ እንደሚያምኑት አሜሪካኖች እነዚህን ጦር ሰፈሮች ጣጥለው እንዲሄዱ ማድረግ በአሜሪካ ዘመቻዎች ላይ ከባድ ጉዳት የሚያደርስ፣ የጀርመኑ ራምስቴን ጦር ሰፈር በተለይ አሜሪካ ወደ መካከለኛው ምስራቅና አፍሪቃ ለምታደርገው ዘመቻ መንጠሪያ ወይም መነሻ ነው። ቤን ሆጅስ እንደሚከራከሩት አውሮፓውያን የትራምፕ አሜሪካንን ሆዷን ጨብጠው መያዝ የሚችሉበት ማነቂያ ይህ ብቻ አይደለም። አሜሪካ የስለላ መረጃ ልውውጥ አቅሟን ግማሹን ገደማ የሚያሳጣት ነው። ከዚህ ላይ በተጨማሪ አውሮፓ የአሜሪካ ጦር መሣሪያዎችን መግዛት ልታቆም ትችላለች። በፈረንጆች 2024 ብቻ የአውሮፓ መንግሥታት ከዋሽንግተን ጋር መንግሥት ለመንግሥት የገቧቸው የመሣሪያ ግዢ ኮንትራቶች ድምር ዋጋ $76 ቢሊዮን ነበር። አሜሪካ በመላው ዓለም ሸጣ ከምታገኘው አጠቃላይ የጦር መሣሪያ ገቢ ግማሽ ያህሉ ማለት ነው። አውሮፓ ዝም ብሎ ያደረጉትን እንደሚደረግ ላንቁሳ መልመጥመጧን ትታ የትራምፕ አሜሪካንን አፍንጫውን በአፍንጫዋ እየለካች ብትጋተር የጦር ቃል ኪዳን ድርጅቱን ኔቶንና የአትላንቲክ ባሻገር ግንኙነታችንን ማዳን ትችላለች ይላሉ። ትራምፕ ባለፈው ክረምት የኢራንን የኒውክሌር ማብላያዎች ለመደብደብ ሲወስኑ ከኢራን ኃይሎች የበረታ ተጋትሮ ይጠብቀናል ብለው አስበው ስለነበረ ከሮማንያ የጥቁር ባህር ዳርቻ የሚገኘውን የኔቶ አየር ኃይል ጦር ሰፈር ጨምሮ የአውሮፓውያን የአየር ድጋፍን ፈልገው ነበረ። የራሽያ ባንዲራን የምታውለበልብ ነዳጅ ጫኝ መርከብን ሰሜን አትላንቲክ ውስጥ በተቆጣጠሩበት ወቅት የአሜሪካ ኃይሎች የእንግሊዝ ጦር ሰፈሮችን ተጠቅመዋል። የአውሮፓ ባለሥልጣኖች እኒህን አብነቶች እንደ ማስረጃ በመጥቀስ ትራምፕ አውሮፓ የሚገኙት የጦር ተቋማት አሁንም በእጅጉ ያስፈልጓቸዋል ይላሉ። ስለዚህም በዚህ ምክንያት እኛም እጃቸውን መጠምዘዝ እንችላለን ብለው ያምናሉ። ኢሳያስ እንግዲህ ዶናልድ ትራምፕ ለጉርብትና የምትፈልጋቸው ሰው አይደሉም። ከአውሮፓውያኖችም ጋር እዚህ ደርሷል ግንኙነታቸው። በመካከለኛው ምስራቅ ብትሄድም ለምሳሌ በጋዛ ጉዳይ ላይ የቦርድ ኦፍ ፒስ የሚባለውን ሲያዋቅሩ እንደምታውቀው በእስራኤልና በቱርክ ፕሬዚደንት መካከል ያለው ጠላትነት ልክ የለውም። እንዲሁም ደግሞ የተባበሩት አረብ ኤሚሬትንም እስራኤል ለሐማስ መኖሪያ በመስጠት የገንዘብ ድጋፍ በማድረግ በመሳሰሉት በከፍተኛ ደረጃ የምትወክላት ነች። የዚህ የሰላም ቦርዱ አስፈጻሚ አካል ስራውን የሚሰሩት ማለት ነው። እዚህ ውስጥ የቱርኩን ፕሬዚደንት ኤርዶጋንና እንደዚሁም የኳታሩ ፕሬዚደንት በአባልነት መምረጣቸው በቤንያሚን ኔታንያሁን ጠቅላይ ሚኒስትር ቤንያሚን ኔታንያሁን እና መንግስታቸውን በእጅጉ ነው ያሳብደው። በዚህ ጉዳይ ላይ አልተመካከርም ነው የሚሉት። እንደውም አንዳንድ የካቢኔ አባሎቻቸው ጠቅላላ አቁመን ይፋ የሐማስን ሙሉ በሙሉ ለማጥፋት እንደገና የፋቤጋ ጦርነት መክፈት አለብን የሚል አቋም ያዙም አሉ። ዞሮ ዞሮ እስካሁን ሁኔታው በዚህ ነው ያለው።
የጠቅላይ ሚኒስትሩ የጦር ካቢኔያቸውን መሰብሰባቸው ታውቋል። እንደዚህ አይነት ሁኔታ ነው እንግዲህ ዶናልድ ትራምፕ ጠላትም ወዳጁም ከምትለው ሀገር ጋር ያላቸው ሁኔታ ይሄ ነው። ኢሳያስ ዓለም እንግዲህ የአውሮፓ ውስጥ የሚኖሩ ሀገራት ዋነኞቹም ማለት እንችላለን ዶናልድ ትራምፕን ለመመከት የሄዱበትን ርቀት እንዴት ታየዋለህ? በእርግጥስ አሁን አንተ ያነሳሃቸውና የተነተንካቸው አሜሪካ ብቻዋን ዓለም ላይ መቆም እንደማትችል ተጨባጭ ሁኔታዎች አይደሉም ወይ? ያለ አውሮፓ አሜሪካ ገናና ሆና መቆየት የምትችልባቸው ሁኔታዎች አሉ ወይ? አውሮፓ ለአሜሪካ ጥሩ አጋር የንግድ ሸሪክ አይደለችም ወይ? አሜሪካ ለአውሮፓም እንደሆነችው ሁሉ ይህን እንዴት ታያለህ? ያቀረቡት ጥናት ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። እነዚህ ትንተናዎች ናቸው። ወደ ተግባር መግባቱ ከባድ ውሳኔ የሚጠይቅ ነው የሚሆነው። ለምሳሌ አንዱ ዲፕሎማት ያሉትን ልብ ማለት ያስፈልጋል። እንዲህ አይነቱን እርምጃ አውሮፓ ሊወስድ ይችላል። ሰፊ በጣም በአውሮፓ ላይ በአጠቃላይ አሜሪካ ሁሉን ነገር ከአሜሪካ ተነስታ ልትፈጽመው አትችልም። ስለዚህ አውሮፓ ውስጥ አሁን ያሏት በርካታ 19 ቋሚ የጦር ሰፈሮችና እንዲሁም ተመሳሳይ ቁጥር በላይ የሆነ የወታደራዊ ይዞታዎቿ በፍጥነት ኃይል ወደ መካከለኛው ምስራቅና አፍሪካ የምታንቀሳቀስባቸው ናቸው። ነገር ግን ይህ እርምጃ ቢወሰድ አውሮፓ የደህንነት ዋስትናዋን ታጣለች ነው። አይተን እንደሆነ አንድ የአውሮፓ ሀገር ከአሜሪካ ጋር ወታደራዊ ግጥሚያ ወይም ጦርነት ሊሞክር አይችልም። ቢሞክር የዓለማችን አጭሩ ጦርነት ይሆናል ነው። ስትመለከት የኃይል ሚዛን የሚባል ነገር ያላቸው ማለት ነው። ስለዚህ በኔቶ ውስጥ አውሮፓውያኑ በእውነት አሜሪካ ክንድ ላይ አሸልበው በሰላም ይኖሩ ናቸው። ስለዚህ አሁን እነሱም አሜሪካ ላይ እነዚህን ጉዳቶች ማድረስ ቢችሉም አሜሪካ ደግሞ የምትሰጣቸውን የደህንነት ዋስትና ትሰጣለች ነው። ይሄ ምን ማለት እንደሆነ ለማሳየት እንግዲህ በሁሉም በኩል ከመጋረጃ በስተጀርባ ለመሄድ እንደወሰኑበት አቅጣጫ
የየራሳቸው ስትራቴጂክ ትንተናዎች አሏቸው። ለምሳሌ ዶናልድ ትራምፕ አውሮፓ ላይ በተለይም ወደ ግሪንላንድ የቅኝት ተልዕኮ በሚል 15 ወታደሮች የላኩ ሀገሮች ነበሩ። እንግሊዝ፣ ፈረንሳይ፣ ጀርመን፣ ዴንማርክ፣ ስዊድን፣ ኖርዌይ፣ ኔዘርላንድ አይ ቲንክ ወደ 8 ናቸው። ይሄ በጣም ነው ያስቆጣቸው ዶናልድ ትራምፕን እና ተልዕኮ የቅኝት ነው የተባለው። በጣም የሚያስገርም ነገር ባለፈው ዓርብ ነው የገቡት። ጀርመን ተልዕኳቸውን ፈጽማለች ብላ ዛሬ አስወጥታቸዋለች፣ ወታደሮቿን ወስዳለች። እንግዲህ 2 ቀን ነው የቆዩት ማለት ነው። ዓርብ፣ ቅዳሜ፣ እሁድ ወጡ። ፈረንሳይም እንዲሁ 15 ወታደር አላት። በኔቶ ስም ለቅኝት ስራ ምን መደረግ ይችላል የሚል ነበር። የፈረንሳዊ ፕሬዚደንት እንደነገሩን የባህር ኃይል፣ የአየር ኃይልና የምድር የውጊያ እነዚህ መሰረታዊ የውጊያ ቴክኖሎጂዎች ይቀርብለታል ነበር ያሉት። ለዚህ ጦር የጦር መርከቦች፣ ታንኮች፣ የጦር ጀቶች፣ ኤርፎርስ እነዚህ የመሳሰለው ማለት ነው። አሁን እንደምናየው ጀርመን ተልዕኮዬን አጠናቂ ወጥቻለሁ ብላለች። እንደዚህ ሀገሮች ላይ ዶናልድ ትራምፕ ይሄን ስምምነት እንዲፈጸም ባታደርጉ፣ የግዥ እንዲፈጸም ባታደርጉ እስክታደርጉ ድረስ ከዚህ ወር መጨረሻ ጀምሮ የ10% ታሪፍ ጨምርባቸዋለሁ ብለዋል። ከዛ ደግሞ 25 አድርጓለሁ ብለዋል። አሁን ይህን ሲያደርጉ ምንድን ነው ያሏቸው ለአውሮፓያኖቹ? ኔቶ ያለ አሜሪካ ወይም ለአውሮፓያኖች ሲነግሯቸው ነው ያለ አሜሪካ እናንተን ራሽያም ቻይናም እንደዚህ ከጥፍር ቆሻሻ አይቆጥሯችሁም ነው ያሏቸው። 0% እናንተን እንደ ወታደራዊ ኃይል ፈጽሞ ቶታሊ አይፈሩም ነው ያሏቸው። ይሄ እንግዲህ በስተጀርባው ምንድን ነው? አጸፌታ ወስዳለሁ ብለሽ ብትይ ተገን የለሽም። ኔቶም በገዛ እጃችሁ ታፈርሳላችሁ። ከዛ በኋላ እስቲ ራሳችሁ እንዴት እንደምትከላከሉ እናያቸዋለን። ማን ከነ ራሽያ ከነ ቻይና እንደሚያተርፋችሁ እናያለን የሚል ነው። በተለይ ደግሞ በውስጠ ታዋቂነት የዩክሬን ጉዳይ አለ። በዩክሬን ጉዳይ ላይ አውሮፓውያኖቹ በግልጽ ይሄን ሁሉ ከተነጋገሩ በኋላ እንደው እናውራው እንጂ አሁን የግድ ያለን አማራጭ እሳቸው ያደረጉትን ያርጉን፣ እሳቸውን ተከትለን መጎተት ብቻ ነው። ምክንያቱም ዩክሬን ላይ ያለው ጦርነት ወይም ራሽያ አሸናፊ ልትሆን አይገባም በዚህ እና የጦርነት በሆነ መንገድ እንኳ ቢቆም ሊቆም የሚችለው የአሜሪካ ዋስትና ሲኖረው ነው። አየህ፣ አሁን በዚህ መንገድ እኛ እርምጃ እንውሰድ ቢባል ትራምፕ የዩክሬን ጉዳይ እጃቸውን ነው የሚያወጡት። ስለዚህ ያ ደግሞ ለእኛ አደጋ ነው በጣም እና ተውቻለ ሆዴ ብንል ይሻላል። ይሄም ስለ እርምጃ የምንወያየው ነገር እንደዚህ አይሞከር። ባይሆን ጉዳዮችን እያረዘምን እያዘናጋን እየተወያየን እና ነገሮችን ብናለዝብ ይሻላል የሚል ደግሞ ጠንካራ ክርክር አለ ኢሳያስ። እና ይሄ ነው አሁን ለምሳሌ ሌትስት አሁን ምሽት ላይ የጀርመን ውጭ ጉዳይ ሚኒስትር ምን ብለዋል? አውሮፓ ብዙዎች እንደሚገምቱት ጠንካራ ኢኮኖሚና አቅም እንደሌላ አውሮፓ የሚገርም አቅም አላት። ስለዚህ ለዶናልድ ትራምፕ ውሳኔ ተመጣጣኝ የሆነ ምላሽ መስጠት አለብን የሚል መግለጫ ሰጥተዋል ኢሳያስ። ዓለም የአውሮፓ በዩክሬን ላይ ይዞት የነበረው አቋም በጣም ጠንካራ አቋም፣ ከዶናልድ ትራምፕ ጀርባ የሆነ አቋም አሁን ዶናልድ ትራምፕ እየወሰዱ ላለው አንዳንድ እርምጃዎች
ራሱን የቻለ አስተዋጽኦ አላደረገም ወይ? ምክንያቱም ዶናልድ ትራምፕ በተደጋጋሚ የሩሲያና የዩክሬንን ጦርነት ለመፍታት የተጠቀሙበት መንገድ ለአውሮፓውያኖች አልተመቻቸውም፣ ፈጽሞ ፈቃደኛ አልነበሩም። ይሄስ ለአውሮፓና አሜሪካ እየተለያዩ መምጣት የራሱ አስተዋጽኦ የለውም ወይ? ይሄን በፊት ለፊት ይሄን መፈራቀቅ የፈጠረው ጉዳይ በፊት ለፊት ስላለ እሱ ላይ ለጊዜው መርጋቱ የሚያስኬድ ይመስለኛል። ፕሬዚደንቱ ግሪንላንድን ለመውሰድ የፈለጉት ከመጀመሪያ የስልጣን ዘመናቸው አንስቶ ነው አይደል በግዢ። ስለዚህ ለአውሮፓውያኖች ትልቅ አደጋ ሆኖ የመጣና አሁን ለዚህ የዳረጋቸው ሁኔታ ይሄ ነው። በተለይ አንድ አስተያየት ሰጪ ሲናገሩ ምንድን ነው ያሉት? አውሮፓውያኖች ምሳሌያዊ አድርገው 15 ወታደሮች ኮማንዶች በላቸው ዋቴቨር አድርገው ግሪንላንድ ላይ ማስፈራቸው በጣም ነው ያስቆጣቸው ዶናልድ ትራምፕን። ስለዚህ ኢኮኖሚያቸውን የሚለበልብ ግንኙነታቸውን አደጋ ላይ የሚጥል እርምጃ እንዲወስዱ ምክንያት ሆኗል። በጣም ደደብ ውሳኔ ነው ብለው የሚያስቡም አሉ። አሁን ያ የተባሉ 15 ወታደር አዋተህ ግሪንላንድ ላይ ማዝመትህ ያመጣው ጣጣ ነው የሚሉ አሉ። ይሄ ነው ትራምፕ ለአውሮፓውያኑ ያላቸው አመለካከት። ይሄን በታየው ነው ማለት ወጥመድ ውስጥ የገቡ ናቸው። ይሄ ኢትዮጵያ አትቤ የሚባል መጽሐፍ አለ አይደለም? ምንድን ያሉት ምን ውስጥ የገባች ሀገር ብሎ የተረጎመው አንዱ እንደዛ ነው የሆኑት። በዛ በኩል ራሽያን ይሰጋሉ። ራሽያ በሚቀጥለው 3-5 ዓመት አውሮፓን ወራ የተጽዕኖ ክልል ታደርገናለች ብለው ይሰጋሉ። ስለዚህ ትልቁ ስጋታችን ራሽያ ናት እና ራሽያን መቋቋም መውጋት አለብን ብለው በዚህ በኩል ተወጥረዋል። በዚህ ሰዓት ነው ዶናልድ ትራምፕ አምጡ ግሪንላንድን የሚሉት። ግሪንላንድን እናድናለን ቢሉ ራሳችሁን አታድኑም፣ ከራሽያ ከቻይና አታድኑም። እኔ ግሪንላንድን የምወስደው ከራሽያና ከቻይና ለመከላከል ነው። እኔ ባልወስዳት ራሽያ ወይም ቻይና ይወስዷታል። ስለዚህ ይህን እናንተ መደገፍ አለባችሁ። አሜሪካን ያጠናክራል። የአሜሪካ መጠናከር የኔቶ መጠናከር ነው የሚል ሎጂክ ነው የያዙት። አለበለዛ ግን ግሪንላንድን በስምምነት ፈቅዳችሁ ተባብራችሁ ተነጋግራችሁ ብትሸጡ ግንኙነታችንንም ኔቶንም ማዳን እንችላለን። ይህን የማታደርጉ ከሆነ ግን በተኩስ ወስዳታለሁ፣ በጦርነት ከእናንተ ጋር ያለን ግንኙነት ግን ይቋረጣል። ስለ ቻይናና ራሽያ መጨነቅ የሚኖርባቸው እናንተ እንጂ ግሪንላንድ አትሆንም የሚል አቅጣጫ ይዘው ነው ዶናልድ ትራምፕ እነዚህ ሀገሮች ላይ ይህን ጫና ያሳደሩት። እና እንደሰማኸው አውሮፓውያኑ ጉዳዩ ወደ መጨረሻ ነጥብ ከመጣና ምንም መለሳለስና በዶናልድ ትራምፕ በኩል የሚታይ በተለይ ግሪንላንድን በተመለከተ የአቋም ለውጥ ከሌለ በመጨረሻ አማራጭነት ግን ወደዚህ የጦር ሰፈሮቿን ወደ ማሳጣት ከአሜሪካ የሚያደርጉትን የጦር መሳሪያ ግዢ ማቆምና እንዲሁም ደግሞ በንግድም በኩል የተለያዩ ታሪፍም በለው ምንም አሜሪካ ላይ በመጫን የአውሮፓን ገበያ የማሳጣት እርምጃዎች በአማራጭነት በሰፊው እየተወያዩባቸው ነው። ዓለም አሁን እንግዲህ አውሮፓ ግሪንላንድን እንደ ዶናልድ ትራምፕ መልካም ፈቃድ እሺ ብለው ቢሰጡ እንግዲህ ዶናልድ ትራምፕ ካናዳን ጠይቀዋል። ካሁን በፊት አንደኛዋ ስቴት እንድትሆን ማለት ነው። የዶናልድ ትራምፕ ፍላጎት ሰፊ ስለሆነ
ታምነው ይቆማሉ ወይ? ዶናልድ ትራምፕ ባሉበት ይቆማሉ ወይ? ከዚህ በኋላ ፍላጎታቸው እየጨመረ ላለመሄዱ አውሮፓውያኖች ምን አይነት ማረጋገጫ አላቸው? በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። አንድ አባባል አለ። ምንድነው የሚባለው? ህልውናን የምታድነው ከመጀመሪያ ነው። አውሮፓውያኖች ግሪንላንድን ካላዳኑ ወይም በግሪንላንድ የተነሳ ከአሜሪካ ጋር ያላቸው ግንኙነት ቢያንስ ከዶናልድ ትራምፕ አሜሪካ ጋር መፋጠጥና መጋጠም ካለባቸው እንግዲህ በሚችሉት ማለት ነው። ቀጥታ የጦርነት ላይሆን ይችላል ካላደረጉ በተመሳሳይ ስለ ቭላዲሚር ፑቲን የሚሉትን ነገር ነው የሚደግሙት ማለት ነው። ማለት ቭላዲሚር ፑቲን አሁን የያዙትን መሬት ይዘው በዚህ ሰላም ይፈጠር የሚለውን አይቀበሉም አይደለም። አውሮፓውያኖች እስካሁን እንደ አንዳች ጊዜያዊ የተኩስ አቁም ሆኖ እንዲቆምና ሁኔታው ከዛ በኋላ የአውሮፓ ሰራዊትን ዩክሬን ውስጥ አስገብተው ከራሽያ ጋር ያለው ደግሞ ሆስቲሊቲ እንዳለ እንዲሆን፣ ምክንያቱም ዩክሬን ድንበሮች ግዛቷን አንድ ቀን ትጠይቃለች የሚል ነገር አስቀምጠው ራሽያን ለአንድና ለመጨረሻ ጊዜ መበገር ነው የሚፈልጉት። ራሽያ እነዚህን የያዘቻቸውን ግዛቶች ይዛት ትቆማለች እንጂ ከዛ በኋላ በዩክሬን ጉዳይ ላይ ምንም አይነት ተጽዕኖ የሌላት በድን ለማድረግ ነው እቅዳቸው። ይህን የሚያደርጉበት ዋነኛው ምክንያት ምንድን ነው? ከያዛቸው ግዛቶች እንዲወጣ እና እስከ ዛሬ ጦርነቱን በመጀመሩና በዛ ምክንያት የደረሰውን ኪሳራ እንዲክስ እና ብሎም ልዩ የጦር ፍርድ ቤት ተቋቁሞ ለፍርድ እንዲቀርብ ካልተደረገ ቭላዲሚር ፑቲን የሚሉት ተመልሶ ዩክሬንን ብቻ ሳይሆን ሌሎችንም የኔቶ አባል የሆኑ የራሽያን ጎረቤቶች እነዚህ ሶስቱ የቦልቲክ ሀገሮችን ብሎም ደግሞ ወደፊት እነ ፖላንድንም እነ ሮማንያን አልፎ ተርፎ ራሳቸው ምዕራባውያኑን አይተውም የተጽዕኖ ክልሉ ነው ለማድረግ የሚሄደው። ስለዚህ ቭላዲሚር ፑቲን ዩክሬን ላይ መሸነፍ አለበት። ራሽያ ዩክሬን ላይ መሸነፍ አለባት። በሽንፈቷ ምክንያት የሚመጣውንም ነገር መቀበል አለባት። ወደፊትና ዳግም ለየትኛውም የአውሮፓ ሀገር ስጋት የማትሆን ብዙ አገራት መሆን አለባት የሚል ዲተርሚኔሽን ያላቸው። አለበለዛ ፑቲን ቀስ በራሱ ፍላጎት ቢያንስ ወታደሮቹን ስቦ ድንበር ለቆ ይውጣ፣ ክሬሚያ ልሳነ ምድርን ጭምር። ይሄን ካላደረግን ከዚህ ቀደም ሂትለር ላይ የተሳሳትነው ነው የምንደግመው። የቤልጅግ ድንበርተኛ የጀርመን ግዛት ጀርመንኛ ቋንቋ ስለተናገሩ የጀርመን አካል ናቸው በወሰደ ጊዜ ይሄ ሊሆን እንደማይችል ድንበርን በጉልበት መለወጥ እንደማይችል አቋም ወስደን ጦርነት አውጀንበት ቢሆን ኖሮ በሁለተኛው ዓለም ጦርነት የሆነ ሁሉ ላይሆን ይችል ነበር። እኛ ግን የመረጥነው መንገድ በዛ ጉዳይ ላይ በቃ ከዚህ በኋላ ምንም ወዴትም አገር እንዲያንን ነገር አላደርግም የሚል
ስምምነት ነው ሄደን ያደረግነው። ያንን የወሰደውን የቤልጅግን ግዛት ግን መረቅንለት። ስለዚህ እንደዚህ አይነት ፍላጎት ያላቸው ሰዎች ትንሽ በሰጣቸው ቁጥር ብዙ ነው የሚፈልጉት ነው የሚሉት። የዶናልድ ትራምፕም ተመሳሳይ ነው። ግሪንላንድን የአሜሪካ የማድረግ ሙከራቸው በተለይ ለምሳሌ አንድ የአሜሪካ ሴናተር ምን ብሎ ነው የገለጹት? ህልም ወይም ቅዠት ሊሆን የማይችል ነገር ብለው ነው የገለጹት። ዶናልድ ትራምፕ ግሪንላንድን በማንኛውም መንገድ በግዥም ይበሉ በጦርነትም ይበሉ ወደ አሜሪካ ለመውሰድ የሚያደርጉት ነገር ሊረዱት የማይችሉት ነገር አድርገው ነው ያቀረቡት። ሌሎችም እንደዚህ ነው እያቀረቡት ያሉት። አሁን ይህን የማይመስል ነገር እነዚህ የአውሮፓ ሀገሮች ላይ እየጫኑ ባሉት የኢኮኖሚ እርምጃዎችና ወታደራዊ ማስፈራራቶች፣ ለምሳሌ እኛ ከወጣን ራሻ አይፈራችሁም፣ ቻይና እንደዚህ አይነት ነገሮች በማድረግ አውሮፓውያኑ ይሄ ነገር ብለው ቢያንስ ለአሜሪካ ብሔራዊ ደህንነት ሲባል አስፈላጊ ስለሆነች ነው በሚል ከዴንማርክ ጋር ሆነው ግሪንላንደሮችም ይህንን እንዲቀበሉ አሳምነው እንዲመጡ እንዲያሳምኑ የመጠየቃቸውን ሁኔታና እሱንም ተግባራዊ ለማድረግ እየወሰዱ ያሉት የኢኮኖሚ ይሄ ለምሳሌ ታሪፍ ነገር ያሉት ታሪፍ አሜሪካንን ይጎዳል። ይሄን በማድረግ ሸብረክ የሚሉላቸው ከሆነ አውሮፓውያኑ ግሪንላንድን የአሜሪካ የማድረግ ቅዠትም በለው ወደ መደበኛ ህልም ይለወጣል። ከህልም በኋላ ደግሞ ሆነ ያደርጉታል ማለት ነው። አየህ አሁን በእሳቸው ስለሚያስቡት ነገር አናውቅም። ሞክሬ ካልሆነ እተዋዋለሁ የሚልም ሀሳብ ሊኖራቸው ይችላል። ነገር ግን ደግሞ ለምሳሌ ጦር አዘምታለሁ የሚሉት ነገር አለ። አሁን ይሄ አሉ እንጂ አደረጉት ማለት አይደለም። ለማንኛውም አውሮፓውያኑ ግሪንላንድ ላይ ካልተዋጓቸው ካላሏቸው ያለምንም ጥርጥር ካናዳንም መጠቅለላቸው አይቀርም ማለት ነው። በነገራችን ላይ ይሄን ስናገር ብዙ ሰዎች ልብ ማለት ያለባቸው ነገር አለ። ዶናልድ ትራምፕ እንደ 4 ዓመት ስልጣን ዘመን እንዳለው መሪ አይደለም አክት እያደረጉ ያሉት። ይሄንን አሜሪካ ልብ ብላለች አላለችም በጣም የሚገርም ነው። ዶናልድ ትራምፕ አክት እያደረጉ ያሉት ምናልባት ብዙ 10 ዓመታቶች ናቸው። ስለዚህ ይሄን ወደፊት የምናየው ነው ከሂደት ጋር። አውሮፓያኖቹ ያላቸው አማራጭ ግሪንላንድን በማንኛውም መንገድ ተዋግቶ ማስጣል ነው። አለበለዛ ግን ካናዳም ዋስትናም የላት እያለ ነው የሚቀጥለውና ግሪንላንድን በመስጠት ለአንበሳው ትራምፕ በመስጠት የሚያድኑት ነገር አይኖርም። የሚያድኑት ነገር ካለ ግሪንላንድን በማዳንና አንበሳውን በመከልከል ነው። ዓለም እንግዲህ የአጠቃላይ የዓለም ሁኔታ ከጊዜ ወደ ጊዜ እየተወሳሰበ ወደሚፈራው ሶስተኛው ዓለም ጦርነት ይሄዳል። አውሮፓ በርግጥ ግሪንላንድን ለማዳን በምታደርገው ጥረት አሜሪካና አውሮፓ ወደ ግጭት የሚመጡ ከሆነ ዓለም ወደ የትኛው አቅጣጫ እየሄደች ነው ብለን መውሰድ እንችላለን። አስፈሪ ነው ዓለም። ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ
የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና